ዶክተር ደሳለኝ ጫኔ በመጪው ሰባተኛው ዙር ምርጫ እንደማይወዳደሩ አስታወቁ። በተወካዮች ምክር ቤት የባህር ዳር ከተማ ተወካይ የሆኑት ዶክተር ደሳለኝ ጫኔ በመጪው ሰባተኛው ዙር ሀገር አቀፍ ምርጫ ራሳቸውን በእጩነት ላለማቅረብ መወሰናቸውን ዛሬ በይፋ ገለጹ። ዶክተር ደሳለኝ ጫኔ ለውሳኔያቸው ዋነኛ ምክንያት በሀገሪቱ በአሁኑ ወቅት ያለው ተጨባጭ ነባራዊ ሁኔታ መሆኑን ገልጸዋል። ነፃ ሰላማዊና ፍትሐዊ ምርጫ ለማካሄድ የሚያስችል ምቹ መደላድል አለመኖሩ የጠቀሱት አባሉ በፓርላማው ስለ ተጨማሪ 5 ዓመታት መቆየታቸው ለሕዝቡ የሚያበረክተው የረባ ጥቅም የሌለ መሆኑ መረዳታቸውን አስታውቀዋል። አንዳንድ የፖለቲካ ፓርቲዎች በባህር ዳርም ሆነ በአዲስ አበባ በእጩነት እንዲቀርቡ እድል ሰጥቷቸው እንደነበርና በግል የመወዳደር አማራጭ ሲያመዛዝኑ እንደቆዩ በመግለጫቸው አክለው ገልጸዋል። የስድስተኛ ዙር የፓርላማ አገልግሎት ዘመናቸው እስኪጠናቀቅ እስከ ሰኔ መጨረሻ ድረስ የህዝብ እንደራሴነት ስራቸው እንደሚቀጥሉ አረጋግጠዋል። ከሰኔ በኋላ ሀገራቸውና ህዝባቸውን በምን መልኩ ማገልገል እንደሚፈልጉ ወደፊት ይፋ እንደሚያደርጉም ገልጸዋል። ዶክተር ደሳለኝ ጫኔ ባለፉት ዓመታት ለሰጧቸው ድጋፍ ለባህር ዳር ከተማ ነዋሪዎችና ለመላው የአማራ ህዝብ ምስጋናቸውን በማቅረብ መግለጫቸውን አጠቃለዋል።